ጠቅላይ ሚኒስትር ዶክተር አብይ አህመድ አርባ ምንጭ ከተማ ገቡ። ደቡብ ኢትዮጵያ ጠቅላይ ሚኒስትሩን በውብ የባህል ቀለምና እሴት ደምቃ መቀበሏን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመለክታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ልሂቃን ጋር ተወያየ። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በዚህ ወቅት 4000 ተሳታፊዎች ያሉት የምክክር ጉባኤው በ8 ቡድኖች የተዋቀረ ሲሆን ኢትዮጵያን የሚመስልና ሁሉም ኢትዮጵያዊ የተወከለበት እንዲሆን በጥንቃቄ መደራጀቱን አስረድተዋል። ልሂቃኑ በምክክሩ ሂደት የጋራ መረዳት እንዲፈጠር የውስብስብ ጉዳዮችን ታሪካዊ አመጣጥና የታዩ ክስተቶችን በጥናት አስደግፈው በማመላከት ወደ መፍትሄ ማድረስ እንደሚጠበቅባቸው አስገንዝበዋል። ተወያዮቹ በአንድ ሳምንት ውስጥ ወደ አዲስ አበባ እንደሚገቡና ቢያንስ ለ4 ሳምንታት የሚቆይ ውይይት እንደሚያደርጉም ዋና ኮሚሽነሩ ጠቁመዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ባለፉት ዓመታት ሲጠቀምበት የነበረውን የደንብ ልብስ በአዲስ የደንብ ልብስ መተካቱን አስታወቀ። አዲሱን የደንብ ልብስም ዛሬ በልዩ ልዩ ፖሊሳዊ ስርዓት አስተዋውቋል። የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጄኔራል ዶክተር ዘላለም መንግስቴ በነበረው የጸጥታ ችግር ብዙ አይነት ልብሶች እንደነበሩ ጠቁመው አሁን ላይ ደረጃውን የጠበቀ የደንብ ልብስ ተዘጋጅቶ ለህብረተሰቡ በስርዓቱ መሰረት መተዋወቁን ገልጸዋል።